እሺ ተመልካቾች እንዴት ናችሁ? ዛሬ ብሔራዊ ባንክ ያወጣው ጨረታ ያከፋፈለው ጨረታ ላይ በጣም ብዙ ኤክስፔክቴሽኖች የነበሩበት ነው። እሱ ምንድን ነው? የምንዛሬ ዋጋው እንዴት ሊሆን ይችላል የሚል ማለት ነው። ምክንያቱም በቀጣይ የሚኖረውን ሁኔታ የሚወስን ስለሆነ ባህሪው ምን ሊሆን ይችላል የሚል ኤክስፔክቴሽን ነበረ እና ፍላጎታቸውስ ባንኮች እንዴት ሊሆን ይችላል? ምክንያቱም ጂኦፖለቲካል አይነት ኢሹ ስላለ እንደሱ አይነት ኤክስፔክቴሽን ነበረበት እና ለዚህ ነው በጠዋት ለተመልካቾች የሚሆን ዛሬ የብሔራዊ ባንክ የጨረታ ዋጋ ምን ሊሆን ይችላል ብላችሁ ጠብቃላችሁ። ባንኮች ምን ያህል ሊያስገቡ ይችላሉ? የዛሬ 15 ቀን የነበረው 155 ብር ከ94 ሳንቲም ነበር። ስለዚህ ከዛ ከፍ ሊል ይችላል ዝቅ ሊል ይችላል የሚል ሀሳብ ለሰዎች ያቀርበን ነበር። አይ ቲንክ ወደ 600 የሚጠጉ ሰዎች ሀሳብ ሰጥተው 60 ከመቶ የሚሆኑት ዋጋው እንደሚጨምር ኤክስፔክት ያደርጉ ነበር። የሰዎች ኤክስፔክቴሽን በቀላሉ የሚገመት አይደለም። ብዙ የሚናገረው ነገር አለ። ሰዎች እየገመቱ ያለው ጉዳይ ብዙ የሚናገረው ነገር አለ። ጠቅላላ አናሊሲስ እንኳን ሰዎች ባይሰጡ ግን ከፍ ይላል ብለው ኤክስፔክት ካደረጉ ገበያ ላላቸው ውሳኔም አብሮ ዲተርማይን ስለሚደረግ ማለት እና የጨረታው ውጤት ወጥቷል እና $70 ሚሊዮን ነው ጨረታ የወጣው። አማካይ ዋጋው ከፍ ብሏል። 157 ብር ከ46 ሳንቲም ሆኗል እና ባንኮች ያስገቡት ፍላጎት ደግሞ 3.5 እጥፍ ነው ያስገቡት ፍላጎታቸው። ይሄ ምንድን ነው የሚናገረው የሚለውና ባንኮቹ ምን አይነት ስሌት ነው ያሰሉት እና በቀጣይ ምን ሊጠበቅ ይችላል የሚለውን የተወሰነ ሀሳብ መስጠት ይቻላል። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርሶን ፕሮግራም መሰረት አድርገው የሚከፍሉት ምርጥ ዕድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ0969211919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። እንግዲህ $70 ሚሊዮን አቅርቦ ብሔራዊ ባንኮቹ ግን $241.52 ሚሊዮን መቀበል እንደሚችሉ ፍላጎት አሳይቷል። ምን ማለት መሰላችሁ? ሁሉም ባንኮች የተሳተፉ ባንኮች 30 ባንኮች ናቸው እና 30ውን ባንኮች ምን ብለዋል ማለት ነው? ከዛ $70 ሚሊዮን ላይ የሚፈልጉትን መጠን ተናግረዋል ማለት ነው። እኩል ቁጥር እንኳን ብናከፋፍል ኦልሞስት ወደ 8 ምናምን አይደለም ወደ $8 ሚሊዮን እያንዳንዱ ባንክ ጠይቋል ብሎ መናገር ይቻላል። እኩል ብናካፍል ማለት 30ዎቹ ባንኮች $8 ሚሊዮን በዚህን ያህል ዋጋ ቢሰጠን እንፈልጋለን ብለዋል ማለት ነው። ትርጉሙ ብዙ ጥያቄ ጠይቀዋል ማለት ነው። ነገር ግን የመቅረጫ ዋጋ የነበረው 157 ብር ከ01 ሳንቲም ስለነበረ ከዛ በላይ ያሉት ናቸው የገዙት። ከዛ በላይ ዋጋ ያስገቡት ደግሞ 9 ባንኮች ናቸው ከመቅረጫ ዋጋ በላይ ያስገቡ ማለት ነው። ስለዚህ ከፍተኛ 158 ብር ከ50 ሳንቲም ድረስ ለመግዛት ባንኮች ፍላጎት ነበራቸው። ከፍተኛ ዋጋ ማለት እሱ ነው። ስለዚህ በ158 ከ50 ሳንቲም ያገኛለ ማለት ነው። ከ157 ብር እና በ158 መካከል ነው አብዛኛው የተሸጠው። ምክንያቱም አማካይ ዋጋው 157 ብር ከ46 ሳንቲም ስለሆነ ማለት ነው። ይሄ ጭማሪ አለው። ስለዚህ ሁለት ነገር ይናገራል። አንድ ዋጋ መጨመሩን ይናገራል። ሁለት ደግሞ ፍላጎታቸው ወደ 3.5 እጥፍ ፍላጎት ነው። እንደዚህ ተስተውሎ አያውቅም። የዛሬ 15 ቀን እንኳን በነበረ ጨረታ $70 ሚሊዮን ቀርቦ $177.12 ሚሊዮን ነው የጠየቁት። ስለዚህ ከአቅርቦቱ ፍላጎቱ በ2.5 እጥፍ ነበር የሚበልጠው። አሁን ደግሞ 70 ሚሊዮን ቀርቦ 241 ሚሊዮን ማለት 3.45 እጥፍ ማለት ነው። ከ3 እጥፍ በላይ ፍላጎት እየታየ ነው። ስለዚህ ፍላጎት ከአቅርቦት በጣም በጣም ጨምሯል ማለት ነው። ይሄ የሚነግረን ነገር አለ። ፍላጎት ስቲል በጣም ከፍተኛ መሆኑን ያሳያል። ግን ፍላጎቱ ዝም ብሎ የመጣ አይደለም። ባንኮቹ ገበያው ባንኮች ናቸው ቤዚክሊ፣ ግን የምንዛሬ እጥረት እንዳለባቸው ያሳያል። አንዱ ምልክት እሱ ሊሆን ይችላል እና ባንኮቹ ከፍተኛ ዋጋ ለመክፈል ዝግጁ መሆናቸውን ነው የሚያሳዩ። $241 ሚሊዮን ማለት በብር ብናሰላው 38 ቢሊዮን ብር ለመክፈል ዝግጁ ነበሩ ማለት። የካሽ እጥረት ይኖርባቸዋል ተብሎ ሀሳብ ሲመጣ ነበረ። ነገር ግን የካሽ እጥረቶቻቸውን ፈተው መጥተዋል። ወይም በየትኛውም ሁኔታ
38 ቢሊዮን ብር ለማውጣት ዝግጁ ናቸው ማለት ነው። ይኸው በዛሬው ጨረታ 241 ሚሊዮን ዶላር ቀርቦ ቢሆን ኖሮ ሁሉንም ይገዙት ነበር እንደማለት ነው። በአማካይ በ157 ብር አማካይ ብንወስድ እስከ 158 ብር ከ50 ሳንቲም ድረስ ለመክፈል ዝግጁ ናቸው። ከባለፈው ጨረታ ኦልሞስት የ3 ብር ጭማሪ እንኳን አድርገው ለመግዛት ዝግጁ ናቸው ማለት ነው። የመክፈል ፍላጎት እንዳላቸው ነው የሚያሳዩ። ምናልባት ከ30 ባንኮች ጨረታ ውስጥ ከተሳተፉ ውስጥ 21 የሚሆኑ ባንኮች ምንም አላገኙም። ምን ማለት ነው? ከ157 ብር በታች ነው ያስገቡት ማለት ነው። በቃ በትንሽ ሳንቲም ነው ፍሪክሽኑ። ምክንያቱም መቁረጫ የሚባለው ዋጋ 157 ብር ከ01 ሳንቲም ነው። ስለዚህ ከ157 ብር ከ01 ሳንቲም በታች አስገብተዋል ማለት ነው። ዝቅተኛው እንኳን የሚባለው በዕለቱ የቀረበው ዝቅተኛ ዋጋ እንኳን 154 ብር ከ50 ሳንቲም ነው። ስለዚህ አብዛኞቹ እዛ አካባቢ ሊሆኑ ይችላሉ። እነዚህ ባንኮች 21 ባንኮች ምናልባት የብር እጥረት ሊሆን ይችላል፣ ግን ዋጋ ይወርዳልን ብለው ገምተው ሊሆን ይችላል። አሁን በእኛ እንኳን ዳታ 40% ሰዎች ዋጋ ይቀንሳል ብለው እንደገመቱት፣ ምክንያቱም ወደ መካከለኛ ያለው ምስራቅ ያለ ጉዞ ስለቀነሰ ፍላጎት ላይኖር ይችላል ብለው ገምተዋል። ይሄ ጨረታ እንደው ተሰርዞ ድጋሚ ጨረታ እንኳን ቢነሳ ይሄ ቁጥር ፍጹም ይለዋወጥ ነው የሚሆነው በእርግጠኝነት። በቃ የጨረታ ተሰርዟል ድጋሚ ጨረታ ቢባል የባንኮቹ ባህሪና ዋጋው በጣም ነው የሚለዋወጠው። 21ዶቹ ባንኮች ድጋሚ አናሊሲስ ሲሰሩ ነበር ማለት ነው። እና እኔ የሚመስለኝ የባንኮቹ ስሌት አንደኛው ይገምታሉ። አሁን ብሔራዊ ባንክ ሰርፕራይዝ የሚባል ጨረታ ሊኖረው አይችልም። አሁን ለምን ከተባለ መካከለኛው ምስራቅ ባለው ጦርነት የነዳጅ ፍላጎቱ በጣም ጨምሯል ለነዳጅ። ምክንያቱም የነዳጅ ዋጋ በጣም ከፍተኛ ስለሆነ ማለት ነው በጣም ጨምሯል። ስለዚህ መንግስት ብሔራዊ ባንክ ላይ ያለውን የውጭ ምንዛሬ ለነዳጅ ሸመታ ይፈልገዋል በከፍተኛ ሁኔታ። ይህን አናሊሲስ ባንኮች እንደሰሩ ገምታሉ። ስለዚህ ይችኛዋ ጨረታ ይፈልጓታል ማለት ነው። ድጋሚ ሰርፕራይዝ የሚያደርግ ጨረታ ላይ መጣ ስለሚችል እዚህ ጨረታ ላይ ገንዘብ ለማግኘት ብዙ ፍላጎት አሳይቷል ማለት ነው። ዋጋው የሚናገረው እሱን ነው፣ ፍላጎት የሚናገረው እሱን ነው። ሁለተኛው የባንኮቹ ስሌት እንደሆነ ማስበው ምንድን ነው፣ ብሔራዊ ባንክ አስታውሳችሁ 10ኛውን ጨረታ ካከናወነ በኋላ 11ኛ ጨረታ ጀምሮ ቅድሚያ ህዳር 11 2018 ላይ 520 ሚሊዮን ዶላር ለ5 ወራቶች ጨረታ እንደሚያወጣ ፕሮግራም አወጥቶ ነበር። እሱ ፕሮግራም ያለቀው ዛሬ ነው። ህዳር 11 ጀምሮ በቃ ከህዳር 11 ላይ ምን አይነት መግለጫ ወጥቷል? 520 ሚሊዮን ዶላር አለኝ ለሁለተኛው ሩብ ዓመት ጥቂት ወራቶችና ለሶስተኛው ሩብ ዓመት የሚሆን ብሎ ነበር። ከሁለተኛው ሩብ ዓመት መጨረሻ ለህዳር 23 እና ለታህሳስ 7 50 ሚሊዮን 100 ሚሊዮን አቀረበ። ለታህሳስ 28 ለጥር 12 ለጥር 26 የካቲት 10 የካቲት 24 እና ለመጋቢት 8 የሚሆን ደግሞ 420 ሚሊዮን ዶላር መድቦ ነበር። መጋቢት 8 የመጨረሻው ነበር የደለደለው። አሁን ተጠናቀቀ ማለት ነው ዛሬ። ስለዚህ መንግስት ብሔራዊ ባንክ በ5 ወራቶች ውስጥ 8 ጨረታ ለማውጣት ነበር እቅድ የያዘው፣ ግን ጨረታ ያወጣው 11 ጊዜ ነው። 3ቱ ስፔሻል የሚባሉ ጨረታዎች ነበሩ። የምታስታውሱ ከነበረ ስፔሻል የሚባሉ ጨረታዎች ነበሩ። ለምሳሌ ታህሳስ 7 ላይ ካወጣ በኋላ ታህሳስ 28 ማውጣት እያለበት ነገር ግን መሀል ላይ ታህሳስ 17 150 ሚሊዮን ዶላር ጨረታ ወጥቶ ነበር። ስፔሻል የሚባል ነበር የዛን ጊዜ። ጥር 12 ካወጣ በኋላ ጥር 26 ነበር ማውጣት የነበረበት፣ ግን ጥር 19 ደግሞ መጣና 500 ሚሊዮን ዶላር ጨረታ ወጣ። የካቲት 10 ካወጣ በኋላ የካቲት 24 ማውጣት ሲጠበቅበት መሀል ላይ ደግሞ መጥቶ ምን አድርጓል? የካቲት 14 ላይ ሌላ 500 ሚሊዮን ዶላር አውጥቶ ነበር። በ5 ወራቶች ውስጥ ልዩ በሚባል እንኳን ጨረታ 1.15 ቢሊዮን ዶላር ነው ጨረታ ያወጣው ብሔራዊ ባንክ። ስፔሻል በሚባሉ ማለት በመደበኛ ፕሮግራሞቹ ያወጣው እንዳለው ነው። ስለዚህ በ5 ወራቶች ውስጥ በድምሩ 1.77 ቢሊዮን ዶላር በጨረታ ለቋል። ከዛ ውስጥ ከፍተኛውን የሚይዘው ስፔሻል የሚባሉ ጨረታዎች ናቸው። 3 እጥፍ 4 እጥፍ ነው ስፔሻል ያወጣው። አሁን ስፔሻል ባንኮች ይጠብቃሉ ብዬ አላስብም ለጊዜው፣ አሁን መካከለኛ ምስራቅ ያለው ጉዳይ እስኪፈታ ድረስ። ስለዚህ ለሶስተኛ ሩብ ዓመት መጨረሻ ድረስ ያው ብሎ ብሔራዊ ባንክ ያወጣው ስኬጁል መጠናቀቂያ አሁን ስለሆነ ቀጥሎ መቼ ስኬጁል እንደሚያወጣ ስለማይታወቅ ይህን ጨረታ በተሻለ ለማግኘት ፍላጎት አሳይቷል ብዬ ነው እኔ የማስበው። ሌላው ባንኮች የሚኖራቸው ስሌት ምንድን ነው?
አሁን በጣም ሴፍ የሆነ አሴት ነው ዶላር። አሁን ገዝተውት ከ3 ወርና ከ4 ወር በኋላ እንኳን ገበያ ቢያወጡት የሚጠቀሙበት ነው። ስለዚህ ገዝተው ቢያስቀምጡ ሊጠላው አይችሉም ባንኮች። ፍላጎት እንኳን ባይጠየቁ እንኳን ገዝተው እጃቸው ላይ ይዙታል። ስለዚህ በ157 ብር ከ46 ሳንቲም ገዝተውት ገበያው ወደፊት የሚጨምር ከሆነ ሊያወጡት ይችላሉ። ስለዚህ እንደ ቀላል የውጭ ምንዛሬ የሚቆጥሩት ነው ብዬ ነው የማስበው። ስለዚህ ጨረታ ላይ መጥተው ፍላጎት ማሳየታቸው ግልጽ ነው። ደግሞ መካከለኛው ምስራቅ ላይ ያለ የዶላር አቅርቦት ሳይቀንስም እንደማይቀር መገመት ይቻላል። ምክንያቱም ተዘግቷል። አሁን ዱባይ ተዘግቷል ማለት ከዱባይ ንግድ ይገኙ የነበሩ የውጭ ምንዛሬዎች መቀነሳቸው አይቀሩም። ባንኮች ይሄ እንደቀነሰባቸው ማሰብ ይቻላል። ስለዚህ በጨረታ ያለን የውጭ ምንዛሬ መፈለጋቸው አይቀርም ማለት ነው፣ ይሄ ጉዳይ እስኪሻሻል ድረስ። እሱም ብቻ ሳይሆን ሌላው ስሌት ምንድን ነው? አሁን ከፌብሩዋሪ 17 እስከ ማርች 3 ድረስ ኦልሞስት ከ10 ቀን በላይ የቻይና ገበያ ዝግ ነበር። የቻይና አዲስ ዓመት ስለነበረ ማለት እና ከዛ በፊት ነው ዝግጅት ያደረጉት። ኦልሞስት 1 ወርና ከዛ በላይ የሚቆይ አይነት ዝግ ነበረ እና ወደ ቻይና ያለ የኤልሲ ፍላጎት ቀንሶ ነበር። ከአሁን በኋላ ግን ስለተከፈተ ወደ ቻይና ያለ ፍላጎት ማደጉ አይቀርም፣ ኤሌክትሪክ መኪናንም ጨምሮ ሌሎችን ፍላጎት። ስለዚህ ባንኮች ላይ የሚመጣው የኤልሲ ጥያቄ አብሮ መጨመሩ አይቀርም። ስለዚህ ከብሔራዊ ባንክ በጨረታ ዶላር ይዘው መጠበቅ ይፈልጋሉ። ኢምፖርተሮቻቸውን ከቻይና ኢምፖርት የሚያደርጉት ተዘግቶ የነበረው ስለተከፈተ ሚድልስት ጋር የሚያገናኘው ነገር የለም። ቀጥታ ከቻይና ጋር ንግድ ማድረግ ስለሚቻል ማለት አንደኛው ስሌት እሱ እንደሆነ ነው የማስበው። ይህን ተከትሎ ምናልባት ጥቁር ገበያውም እየወረደ የነበረው ጥቁር ገበያም የራሱን አናሊሲስ እንደሚሰራ መገመት አለባቸው። አንደኛ ባንኮች ሰፊ ፍላጎት እንዳላቸው አይቷል። እስከ 158 ብር ከ50 ሳንቲም ድረስ የመግዛት ፍላጎት እንዳላቸው አሳይተዋል። አሁንም መካከለኛ ምስራቅ ያለውንም ቀውስ ይረዳል። ስለዚህ ቀጥሎ ያለው ጨረታ ላይ ስቲል አናው ስላልተደረገ እርግጠኛ ለመሆን ሊቸገር ይችላል። ብሔራዊ ባንክ መሰረታዊ የሚባለው የነዳጅ ግዢ የመንግስትን ፍላጎት ለማሟላት የውጭ ምንዛሬ ስፔሻል ኦክሽኖች ላያደርግ እንደሚችል ይገምታል። ስለዚህ ይህን አናሊሲስ ሰርቶ ትንሽ ጥቁር ገበያው እንዲያንሰራራ ሊያደርግ ይችላል የዛሬው ጨረታ። ይሄ ጉዳይ የመካከለኛ ምስራቅ ችግር እስካልተፈታ ድረስ በጣም አስቸጋሪ እንደሚሆን አስባለሁ። ጉዳዩ እስኪፈታ ጊዜ የሚወስድ ነው። ምክንያቱም መካከለኛ ምስራቅ ያለው ጉዳይ በሁለቱ ነው የሚጎዳው። አንደኛ የሎጂስቲክና የነዳጅ ወጪን በጣም ከፍተኛ ያደርጋል። እሱ ደግሞ መንግስት ጫና ላይ ነው። መንግስት የውጭ ምንዛሪ አጠቃቀሙን ያሳድግበታል። ሁለተኛ መካከለኛ ምስራቅ ለኢትዮጵያ ኢኮኖሚ የውጭ ምንዛሪ የሚገኝበት ሶርስ ነው። እሱ ተዘጋ ማለት እሱ ተዘግቶ ይቆያል ማለትም ደግሞ ተመሳሳይ ጫና ነው የሚፈጥረው። ስለዚህ የመካከለኛው ምስራቅ ኢንፍሉንስም ስላለበት ማለት ስለዚህ ብሔራዊ ባንክ ባወጣው ስኬጁል መሰረት መጋቢት 8 ላይ በስኬጁሉ ማለት ነው የመጨረሻ ጨረታውን እያደረገ ነው። የአራተኛ ሩብ ዓመት ሚያዝያ፣ ግንቦት፣ ሰኔ ናቸው አራተኛ ሩብ ዓመት የሚባሉት። ምናልባት ለሚያዝያ ለግንቦትና ለሰኔ የሚሆን አሁን አናውንስ ሊያደርግ ይችላል። ግን ስፔሻል የውጭ ምንዛሬ ጨረታዎች ለጊዜው እርግጠኛ አይደለሁም። እንደዛ ይኖራል ብዬ ለመገመት ትንሽ ያስቸግረኛል። በዛ ምክንያት ገበያው የዚህን ያህል መለዋወጡን ነው የሚያሳየው። ይህም መረጃ ለእናንተ ለማጋራት ነው። ብዙዎቻችሁ ቮት ካደረጋችሁ በኋላ ኤክስፔክት ያደረጋችሁት ነው የሆነው። ይህም መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራምና ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።